ተመልሼ መጥቻለሁኝ። በመሀል ቪዲዮ ተቋርጦ ነበርና አርጀንት የሆነ ስልክ ተደውሉብኝ ሶ ወደዛ ሂጄ ነበርና ሀሳቤ ምን ላይ እንዳቆምኩ ለራሱ ረሳሁት። አፉ በሉኝ፣ ይቅርታ አድርጉልኝ። እና የመዳም ጥግር ላይ ነው ያለሁት አይደል? ኦኬ አሁን ሀሳቡ መጣልኝ እና እጅ አልሰጣሁም እያልኳችሁ ነው። እናንተስ እንዴት ናችሁ? እጅ ሰጣችሁ እንዴ? እጅማ እንዳሰጡ በጭራሽ እጅ እንዳሰጡ። አብሽሩ፣ ጠንክሩ፣ በርቱ። ኢንሻአላህ ትልቅ ደረጃ ሁላችሁም ትደርሳላችሁ፣ እንደርሳለን፣ ተያይዘን እናድጋለን ማለት ነውና መልላችሁ ፈልጌ ነው ማለት ስደት ላይ ስንኖር በእርግጥ ብዙ ጫናዎች አሉ። ብዙ ነገር ነው የምናሳልፈው፣ በጣም ብዙ ነገር ስደት ላይ ስንኖር ማለት ነው። ማለት ይሄ የምናሳልፈውን ነገር ምንድነው እኔ ወይንም አንቺ ወይንም እሱ ሰው ቤት ያለ ሰው እና ስደት የወጣ ሰው ብቻ ነው ይሄን ስሜቱ ሊገባው የሚችለው ማለት ነው። ማለት አባባሌ ገብቷችኋል አይደለ? ለምሳሌ አሁን አንድ የመዳም ቅመም ስሜቷን ብትጠይቂያት በጣም ብዙ ነገር ልታወራ ትችላለች። ብዙ ነገርም ልናወራ እንችላለን ሁላችንም ማለት ነው። ሁላችንም እኔን ለምሳሌ ልውሰደው። እኔን አሁን ስለ ስደት ብትጠይቅኝ በጣም ረጅም ዓመት ነው የኖርኩት እኔ አሁን ለምሳሌ እና በጣም ብዙ ነገር ልል እችላለሁ። በጣም ብዙ ነገር ማለት መጥፎ ጎንም አለው ጥሩ ጎንም አለው። ግን ከመጥፎ ጎን ጥሩ ጎን ነው የሚያመዝነው ማለት አይደለም። ከጥሩ ጎን መጥፎ ጎን ነው የሚያመዝነው ማለት አይደለም። ግን ሁሉንም ስታመዛዝኑት ግን አልሐምዱሊላህ ብላችሁ ፈጣሪያችሁን አመስግናችሁ ያው ታልፋላችሁ። እና ስደት እኔ በስደት ላይ አንድ ልጅ ተሰዳ ስትኖር ደልቷት ወይንም በቃ ሁሉ ነገር አልጋ ባልጋ ሆኖላት የምትኖር ነበር የሚመስለኝ ኢትዮጵያ እያለሁ ማለት ነው። ኢትዮጵያ እያለሁኝ በእርግጥ ግን እኔ በጣም ነው የምፈራው። በልጅነቴ ስደትን በጣም ነው የምፈራው። እህቶቼ ሲሰደዱ ምናምን በቃ ጨለማ መስሎ ነው የሚታይ። ጨለማ በቃ ጨለማ 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 እና ከዛ ሲደውሉ አላምንም፣ በቃ በጭራሽ አላምንም። በቃ ሲስተሪ በቀጥታ ምናምን ሲደውሉ ይዛኔ ወይ አሉ በህይወት እላለሁ ወላሂ ለአዚም። እና የፈሩት ይደርሳል የሚባለው አንዳንዴ እንደዛ ነው ማለት ነው። ምክንያቱም እኔ በእህቶቼ ላይ ሳየው በቃ ጨለማ ጨለማ ውስጥ ሄደው የጨለማ ውስጥ ገብተው ወይኔ እንዴት እየኖሩ ነው ምናምን እላለሁኝ። ልክ በእኔ ሲደርስብኝ ግን እኔ እንጃ በቃ ማለት በቃ እነሱ ያሳለፉት ምናምን በቃ መጥቶ አይምሮ ላይ ይሸረጣል ማለት ነው። ማለት ሲደውሉልኝ እንደዛ በቃ ዘልሌ ነው ስልኩን የማነሳው ምናምን እና የዛኔ ዳታም ብዙም ኢትዮጵያ ላይ ብዙም አልነበረም በሰዓቱ ሰው እንደዛሬው እንዳሁኑ ጊዜ አይደለም። እና እኔ እንጃ ምልላችሁ ነው ብቻ ከባድ ነበር ስሜቱ። በእኛ ጊዜ እንደውም አሪፍ ነው፣ በጣም አሪፍ ነው በእኛ ጊዜ ማለት በቃ ወዲያውኑ አሁን ለምሳሌ ከኢትዮጵያ የሚመጡ ልጆች ወዲያውኑ መጥተው ስደት ላይ ሲመጡ ስልካቸው ይሰጣቸዋል፣ ዳታ ኢንተርኔት ይሞላላቸዋል ምናምን እና እኔ ያንን ስሜት ሳስበው ማለት ነው እንባዬ ሁላ ነው የሚመጣው ምናምን ምናምን እና ከባድ ነው። ከባድ በጣም ከባድ ጊዜ ነበር እኔ ለራሱ ያሳለፍኩትና ያሁን ያድርገውና እና ምን ልላችሁ ፈልጌ ነው ስደት ላይ ያላችሁ ልጆች አብሽሩ፣ ራሳችሁን ጠብቁ፣ ብሉ፣ ጠጡ፣ የመሰላችሁትን በቃ የመሰላችሁን አድርጉ፣ ለራሳችሁ ኑሩ። በቃ ማለት ኢትዮጵያ ላይ የሆነ ነገር እናደርጋለን፣ ቤተሰብ እንደዚህ ታመመ፣ ወንድሜ እንደዚህ ተቸገረ፣ ወንድሜ ከትምህርት ቤት እንደዚህ ሆነ፣ ምን ሆነ ካለ ማለት ነው ይኸው ወላሂ ነው የምላችሁ እንኳን የእነሱን ጉድጓድ ልንሞላና የራሳችንንም ጉድጓድ አንችልም፣ አንሞላም። በቃ የሰው ልጅ ፍላጎቱ ቀን በቀን ቀን በቀን ቀን በቀን ቀን በቀን ቀን በቀን ነው በቃ ቀን በቀን እና ስለዚህ የራሳችሁን በቃ ፍላጎት ቀልብያችሁን የራሳችሁን ሀሳብ ተከትላችሁ መኖር ነው ያለባችሁ። መኖር ማለት ነው ወላሂ የምሬን ነው መኖር ነው ያለባችሁ እንጂ እዛ ጋር ወንድሜ እንደዚህ ሆነ፣ እዛ ጋር እህቴ እንደዚህ ሆነ፣ እዛ ጋር አጎቴ ታመመ፣ እዛ ጋር እህቴ ወደቀች፣ እዛ ጋር ታል ማለት ነው ታል እርሜ ልካችንን ስደት ላይ እንኖራታለን እንጂ ማለት ነው ተሻሽሬ እንደዚህ ኩኝ እገባለሁ፣ እንደዚህ ይሄን አድርጌ እሄዳለሁ፣ ይሄን ሰርቼው እንደዚህ ሞልቶልኝ እንዳደርጋለሁ የሚባል በጭራሽ አትሰብ፣ በጭራሽ ማለት ነው በጭራሽ የማይታሰብ ነገር ነው። እና የመሰላችሁን በቃ አላ አይደለ እንደዚህ ወጣችሁ ፈታ ማለት የምትችሉ ልጆች ወጣችሁ ሪላክስ አድርጋችሁ በቃ እንትን ቤት መሳጅ ቤት ሄዳችሁ ሳሎን ቤት ሄዳችሁ ፏ ብላችሁ ምናምን በቃ አንዴ ለራሳችሁም መሆን ግዴታ ነው። ለራሳችሁ ጊዜ ስጡት ማለት ነው።
ለራሳችሁም ጊዜ ስጡት። ማለት ለራሳችሁ ጊዜ ስትሰጡት የሆነ በቃ የአንድ ቀን ደስታ የአመት እድሜ ይጨምራል እንደሚባለው ማለት ነው። እንደዛ እየሄዳችሁ ፏበሉ። ቢያንስ 1000 ድርሃም ወይ ለምሳሌ 1000 ሪያል ወይ ለምሳሌ በዲነርም ተሆነ 100 ዲነር የሚከፈላችሁም ከሆናችሁ ወላሂ ምሬን ነው። ለምሳሌ 1000 ድርሃም ከሆነ ለምን 300 ድርሃም ይዤ ሳሎን ቤት በሄድ የፈለኩትን ተሰርቼ የፈለኩትን ፋብዬ መግባት እችላለሁ አይደል እንዴ? የሆነ ነፍስዬን አስደስቼ ምናምን እና ምንም ማለት ራሳችሁን አትጫሉ። በቃ ለራሳችሁ ሁኑ። እዱንያ እንደሆነ አላፊ ናት። ዛሬ እንሙት ነገ እንሙት፣ ምንም ነገር የምናውቀው ነገር የለም እና በተለያየ መዳም ቅመሞች እንደኔ ቢጤ የሆናችሁ ማለት ነው ወላሂ እንደኔ ዩኒፎርም ለብሳችሁ ለምትውሉ ልጆች በቃ ዩኒፎርም ስልችት ያላችሁ እንደኔ ማለት ነው። እኔ አሁን ዩኒፎርም በጣም የሰለቸኝ። አሁን ባለፈው ለራሱ ይጥያው ወይ እኔ ዩኒፎርም ሰለቸኝ እንዴ ነው እንጂ አልኳት። እኔ ኢትዮጵያ ላይ ነው ስላት ለምን ትሄጃለሽ? ትንሽ ስሪ፣ አንቺ እኮ ገና ነሽ፣ ለምንድን ነው ምናምን አለችኝ። የእድሜን የምኑን ታይው አልኳት። ግን አልኳት ነገ ልሙት ዛሬ ልሙት አላውቀውም። ግን ይህን ሁልጊዜ አንድ ቀን ሁልጊዜ አንድ አይነት ዩኒፎርም መልበሱ ስልችት ብሎኛል አልኳት። ሌላ አላልኳትም። ስልችት ብሎኛል አልኳት። ከዛን እንደዛ ስላት ማለት ነው ምን ብትል ጥሩ ነው እንዴ ዩኒፎርም እኮ ካስጠላሽ መብትሽ ነው። የፈለግሽውን ልብስ እኮ መልበስ ትችያለሽ። ቢጃማም ለበሽ የፈለግሽውን ሱሪም የፈለግሽውን ነገር መልበስ ትችያለሽ። መብትሽ ነው። እኔ አልከለክልሽም። እዚህ ጋር ራስሽ መብት ነው አለችኝ ስትለኝ እኔ እሺ ብዬ ዝም አልኩኝና ማለት በተለይ ዩኒፎርም መልበስ በጣም ነው የሚያሰለቸው። በጣም ወላሂ ምሬን ነው። ምቾት አይሰጥ ምን በጣም ከባድ ነውና እሱ ስሜት ምናምን ያልፋል። ያኔ የማያልፍ የለም። ግን ደግሞ ያልፋል ብለን ራሳችንን አለመጣል፣ ራሳችንን መጠበቅ፣ ለራሳችን መሆን እንዳልኳችሁ ወጣ ብላችሁ መዝናናትም ከሆነ ሳሎን ቤት መሄድ ከሆነ መሳጅ ቤት መሄድ ከሆነ በቃ ሂዳችሁ በቃ እረፍት አድርጋችሁ ምናምን ራሳችሁን አትጣሉ። የምሬን ነው። ራሳችሁን በጭራሽ አትጣሉ። እና የመዳም ቅመም ሲባል ቅመም ብቻ አይደለም። እውነቴን ነው። ያንሳል ስሙ ያንሳል። በጣም ነው የሚያንሰው ስሙ ማለት ነው። በጣም እኔ ቃላቱን ሳወራው በቃ እንባዬ ነው የሚመጣውና ማለቴ በቃ ሁላችንም ያው የምናውቀው ሁሉም ሰው ቤት ያለ ሰው በቃ ሁሉም ያውቀዋል። ሁሉም የሰው እጅ ማየት ሰው ቤት መኖር ከባድ ነው። ወላሂ ምሬን ነው። በጣም ነው የሚከብደው። በተለይ ደግሞ ኢትዮጵያ ላይ ስንኖር እናት አባት ጋር ያደግን ልጆች፣ ከቤተሰብ ጋር ያደግን ልጆች፣ ምንም ሳይጎልብን ያደግን ልጆች እንደገና ስደት መተሽ ሰው እጅ ስታይ ሰው ቤት ስትኖሪ ነይ ውጪ፣ ነይ ውረጂ፣ ነይ ተሰቀይ፣ ነይ እንዳርጊው፣ ነይ እንደዚህ ስቀዩ፣ ነይ እንደዚህ አውርጂው፣ ነይ እንደዚህ አውርጂው ሲባል ለሐውለ ወላ በጣም እንትንም ልብ የሚሰብረው ማለት ነው። በጣም ታውቁታላችሁ። ያኔ ብዙዎቻችሁ ልጆች የሀብታም ልጅ ሆናችሁ ይሆናል የመጣችሁት። ብዙዎቹ ደግሞ እንደዚህ ቤተሰብን ለመርዳት ይሆናል የመጣችሁት። ያኔ ብዙ ነገር አለ እና እኔ አልሐምዱሊላህ ተወልጄ እዚህ እስከደረስኩ ድረስ ምንም አይነት ችግር ምናምን አጋጥሞኝ አያውቅም። ከኢትዮጵያ ስወጣ ምንም ችግሮኝ አይደለም የወጣሁት። ታቆል ለማውራት ከሆነ ምንም ብቻ አንዷ ጓደኛ ሄዳ ለምን እኔ አልሄድም ለምን እኔ አልሄድም ደግሞ አውቀዋለሁ። እኔ ኢትዮጵያ እያለሁ በእህቶቼ ምናምን ስለምሰማ የሰውን ቤት ምናምን በጣም ነው የማውቀው። እንደነገርኳችሁ መግቢያ ላይ የሰው ቤት በቃ ጨለማ መስሎ ነው የሚታየ። ሲጀመር ጨለማ መስሎ ማለት ነው። እኔ ምንም ነገር በጣም ነው የምፈራው። ማለት የሰው ነገር እፈራለሁ። የሰው በቃ ብዙ የሰው ምናምን እንደዚህ የሰው የሆነ ነገር በጣም ነው የምፈራው። ማንኛውንም ነገር በራሴ ሳገኘው፣ ማንኛውንም ነገር በራሴ ስሰራው፣ በራሴ ሳገኘው፣ በመብቴ ሲሄድ በቃ ሰው ባላይ ሳይሆን በመብቴ በምናምን ሲሄድ ደስ ይለኛል፣ በጣም ደስ ይለኛል። እና ምን እላችሁ ፈልጌ ነው በጠቅላላይ እናንተ የመዳም ቅመሞች ወላይ ጀግና ናቸው። ጀግና እኔንም ጨምሮ ጀግና ነን። ለምን ያልኩበት ምክንያት ያው ገብቷችኋል። ኦልሬዲ አብራርቼላችኋለሁ። የተወሰነ ሰዓትም ቢሆን ማለት ነው። እና አደራችሁን ነው የምላችሁ። ራሳችሁን ጠብቁ። ወጣ እያላችሁ የምትፈልጉትን ኢንስትራክት እየሄዳችሁ ብሉ፣ ጠጡ። በቃ አለ አይደለ ፏ በሉ፣ ልበሱ፣ ያማራችሁን ልበሱ፣ ግዙ። ምን አባቱስ ወላይ የምሬን ነው። ኢትዮጵያ ላይ ግን የሆነ ነገር ላድርግ ማለት አሁን ሰዓት ላይ ኖበር አይቻልም። ታቅም በላይ ነው ሁሉ ነገር ማለት ነውና መልላችሁ ፈልጌ ነው። ራሳችሁን እየጠበቃችሁ የተረፈቻችሁን ገንዘብ ያዙ፣ ቋጥሩ። እዛ ለቤተሰብ ምናምን ምን እያላችሁ ብር አታባክኑ። እንኳን የቤተሰብን ጎዶሎን ሞላ ቀርቶ ለራሳችንም
የሚጠቅመን ገንዘብ አይደለም። አሁን ሰዓት ላይ ሀገራችን ላይ ያለው ነገር ማለት ነው። እና ራሳችሁን ጠብቁ። ቤተሰብ ድሮም አንኖሮናል፣ አሁንም ይኖራል። ስለዚህ ራሳችሁን ጠብቁ ልላችሁ እወዳለሁ። በዛ አጋጣሚ በቀጣይ ቪዲዮም ተመልሰን እንመጣለን እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ሪሙ ዩቲዩብን ማበረታታችሁን አትርሱ። ሰወዳችሁ ቪዲዮውን አይታችሁ አትለፉ። ገብታችሁ ኮሜንት ጣፉልኝ እና እንደዛ ነው እላችኋለሁኝ። ሀሳቤ ምንድን ነው? የመዳም ቅመም ጀግና ናችሁ፣ በርቱ፣ አይዟችሁ፣ ወደፊት ልላችሁ ነው። መጨረሻ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። እወዳችኋለሁ። ባይ ባይ።